ዛሬ ገና የጌታ ልደት ነው። ዛሬ እንኳን አደረሳችሁ፣ እንኳን አብሮ አደረሰን እያልኩኝ ስለ በዓል ነው ዛሬ ቪዲዮ ልሰራ የወደድኩት። ሰላም ጤና ይስጥልኝ ወደ የተከበራችሁ የቻናሌ ቤተሰቦች፣ ሰላም ፍቅር ደስታን አብዝቼ የተመኘውላችሁ። በዓል እንዴት ነው? በዓል ዛሬ በኢትዮጵያ ደስ የሚል የገና በዓል ነው። የጌታ ልደት ነው። እንኳን አደረሳችሁ እላለሁ። በድጋሜ መልካም በዓል ይሁንላችሁ በያላችሁበት። እስኪ በስደት ያላችሁስ እንደኔ እንዴት አሳለፋችሁት? በያላችሁበት እንዴት ነው ዛሬ የገና በዓል? አሪፍ ነው ብዬ ተስፋ አደርጋለሁኝ። አንዳንዱ ወጥቶ ኢጃዛ ወጥታችሁ ምናምን የምታከብሩ ምናምን እናንተም እንኳን አደረሳችሁ እላለሁኝ። ግን ማዳም ቤት ሆነን ደግሞ ቁጭ ብለን በስራ ለምናሳልፍም ያው በትዝታ ውስጥ ብዙ ነገሮች አሉ። ኢትዮጵያ በነበርኩ ጊዜ እንደዚህ እየሰራው ነበር፣ ኢትዮጵያ በነበርኩ ጊዜ እንዲህ እያሳለፍኩ ነበር እያለን ያው እንውላለን ማለት ነው ዛሬ በዓልን እና በያላችሁበት በዓል እንዴት ነው? አሪፍ ነው ወይ? ሁሉ ሰላም፣ ሁሉ መልካም ነው? እሺ በዓልን ይሄንን ካልን እስኪ በስደት ዓለም ያላችሁ ምን ታስባላችሁ? ወደ ኢትዮጵያ ገብታችሁ ለዛሬ ዓመት እናከብራለን ብላችሁ ምን ታስባላችሁ? ያው በሀሳብ ደረጃ ማለት ነው። እኔ አሁን ገና ሲመጣ በዓል ሲመጣ ምናምን በጣም ነው የሚከፋኝ። የምረስ ነግራችሁ በጣም ይከፋኛል። በዓል እንኳን ያደረሰሽ ምናምን ሲባል ስለኔም እና በጣም ይከፋል። በሰው ሀገር ሆናችሁ በሰው ቤት ሆናችሁ ማክበር እየፈለጋችሁ ሳታከብሩ ስቀሩ በቃ ብዙ ነገሮች አሉ። የበዓል ትዝታዎች በውስጣችን። ቤቴ በነበርኩ ሰዓት እንደዚህ ነበር የማደርገው። ቡና ፈላ ነበር፣ ጎረቤት፣ ማህበራዊ ኑሮ ምናምን። እስኪ ትዝ የሚላችሁ ማህበራዊ ኑሮ እንዴት ነበር እናንተ ጋር? እና በዓል በጣም ደስ የሚል ነው። ጎረቤት መጠራራት አለ፣ አብሮነት አለ። ከቤተ ክርስቲያን መልስ በጣም በቃ ፏ ምናምን ብላችሁ በኢትዮጵያ ምናምን በጣም በቃ እኔ እንጃ። በዓል ሲመጣ በጣም ነው ውስጤን እንትን የምለው ማለት ነው። ግን ያለም እንዳይከፋኝ እሞክራለሁ እዚህ ቪዲዮ ላይ ማለት ነው። እንዳይከፋኝ እና ወደ ሌላ ነገር እንዳልሄድ ማለት ነው። እና በዓል እኔ ባለሁበት ሀገር በኩዌት ቤተክርስቲያን አለ። በነገራችን ላይ እኔ ያለሁት አሁን የምኖረው ኩዌት ነው። ኩዌት ቤተክርስቲያን አለ። የሚፈቀድለት ቤተክርስቲያን ይሄዳል፣ የማይፈቀድለት ደግሞ እንደኔ በማዳም ስራ ያሳልፋል ማለት ነው። ምንም ማለት አይደለም፣ ለበጎ ነው። ያው አላማ እስከሆነ ድረስ የያዛችሁት የወጣችሁበት አላማ እስከሆነ ድረስ በተስፋ አንድ ቀን ሀገሬ ስገባ በዓልን በፍቅር በአንድነት አከብረዋለሁ ብላችሁ ካሰባችሁ ሁሉንም ነገር በትዕግስት ታልፉታላችሁ ማለት ነው በዓልን። እና ያው ቢከፋችሁም በስደት ያላችሁ ቢከፋችሁም ያው እንደኔ ቻል አድርጉ ትላችኋለሁ። ይሄ የኔ ምክር ነው ማለት ነው። እና በተረፈ ሁሉ ሰላም እንደሚሆን ተስፋ አደርጋለሁ። እና ደስ የሚል ነው። በኢትዮጵያ ላይ ሰላም ነው፣ ፍቅር ነው። በፍቅር እያሳለፉ ነው ያሉት ደስ በሚል ሁኔታ። ታቦቶቹ ሲመለስ በቃ ደስ ይላል። በነገራችን ላይ እስካሁን ባየሁበት ሰዓት በጣም ደስ የሚል ነው። ሰው ባለው የበዓል ቀን ቤቱ ደምቆ አምሮ ተውቦ ይገኛል። የኢትዮጵያዊ ማንነታችን አብሮነታችን እስከሆነ ድረስ ማለት ነው። አብሮነታችንን ስናስብ በዓልን እናስባለን። በዓል በነበረ ሰዓት እንዴት ነበር? ጎረቤት ከጎረቤት ይጠራራል። አሁንስ ያ ባህል አለ እናንተ አካባቢ? እኛ አካባቢ ስላለ ነው የምነግራችሁ። እና በጣም በቃ በዓልን ይሄንን ካልኩኝ እዚህ ላይ አቆማለሁ፣ እንጨርሳለሁ። መልካም በዓል ይሁንላችሁ ለሁላችሁም። ለዩቲዩብ ተከታዮች ተመልካቾች ሁላችሁም የክርስትና እምነት ተከታዮች በሙሉ ኢትዮጵያም ያላችሁ ሀገሩም ውስጥም ያላችሁ
እንኳን አደረሳችሁ እላለሁ። ድጋሜ መልካም በዓል ይሆንላችሁ። የሰላም የፍቅር የአንድነት ያደርግልን። መተባበርን፣ መተሳሰብን፣ መረዳዳትን አብሮ ይዞልን ይምጣ ይሄ በዓል እላለሁኝ። ወደፊት ያለውን በፍቅር እንድንሰራ፣ እንድንተጋገዝ፣ እንድንጠያየቅ፣ እንድንፈላለግ ማለት ነው። ያንን ነው የምመኘው እኔ በእኔ ላይ ማለት በእኔ ጋር እሱ ይሄን ይመስላል ውዶቼ። ደስ የሚል ቀን እንደሚሆንላችሁ ሙሉ እምነቴ ነው። ያው ምን ልበላችሁ ስለ በዓል እስኪ አንዳንድ ነገር ስለ በዓል ብያችኋለሁ፣ አውርቻለሁ እሱ እና በነገራችን ላይ በጣም የሚከፋው የብር በጣም ይከፋል በዓል ሲመጣ ላይ እንደውም አልናገርም፣ ዝም ነው የምለው ማለት ነው። በዝምታ ውስጥ ነው የማሳልፈው እንጂ በጣም ነው የሚከፋው። መቼም የማይከፋው ሰው አለ ብዬ አላምንም ማለት ነው። እሱ እንግዲህ ያው የወጣንበትን ዓላማ ይዘን ህይወታችንን ለማስተካከል እስከወጣን ድረስ ያንን ዓላማችን እስከምናስተካክል ድረስ እግዚአብሔር እየጠበቀን እያገዘን እያጽናናን እያበረታን ያው ወደፊት እንጓዛለን ማለት ነው። ደግሞ ይሄ ስደት በቃ ሲለን ደግሞ በቃችሁ ብሎ እሱ ያው በቃ ሲለን ነው መቼም ወደ ሀገር ቤት የምናስበው አይደለ? እሱ በቃ ብሎ ሁሉን ነገር የበረከት አርግቶልን የሰራነውን ነገር ባርኮልን ወደ አገራችን ስንመለስ በደንብ እንደምናከብረው ተስፋ አደርጋለሁ። በያላችሁበት አይክፋችሁ፣ ለበጎ ነው በሉ። ሁሉም ያልፋል። የማያልፍ ነገር እዚች ምድር ላይ ስለሌለ ማለት ነው። ሁሉም አላፊ ነው ማለት ነው። ሶ ግን አንድነት ይኑር እላለሁ። በድጋሜ ደጋግሜ የምናገራቸው ነገሮች ቢኖሩ በአንድነት እንስራ፣ በአንድነት እንተባበር፣ ሰፖርትም እንደራረግ እርስ በርሳችን ማለት ነው። እዚህ ስደት ያለ ነው እርስ በርስ ካልተያያዝን እድገት አይኖሩም። በነገራችን ላይ ሁሉም አሁን ላይ ሶሻል ሚዲያው ብታዩት አንድነት ሳይሆን ብቻዬን የሚል ነው የሚበዛው ማለት ነው። አብዛኛው በቃ ለራሴ የሚል ሰው የሆነ ሰው ሲወድቅ ያን ሰው ተራምዶ ማለፍን ነው የሚፈልጉት ማለት ነው ያለው ሁኔታ። ሙሉ ለሙሉ ባልልም የተወሰነ ሰው ግን የእናንተን ውድቀት እንጂ የእናንተን ከፍታ የማይፈልግ በጣም ብዙ ሰው አለ። ከእንደዚህ አይነት ሰው እግዚአብሔር ይጠብቅ ነው የሚባለው። ውድቀትን የሚፈልግ እግዚአብሔርን እንጃ እኔ አላውቅም። የሰው ውድቀት የሚያስደስተው የሰው እድገትን ሳይሆን ውድቀቱን የሚፈልግ ሰው እግዚአብሔር ይቅር ይበለው ነው የምንለው። ሌላ ምን እንላለን? ወደ ራሱ እንዲመልሰው መልካም ምኞታችን ነው። በእኛ አካባቢ በእኔ ማለት ነው ሶሪ፣ በእኔ አመለካከት እግዚአብሔር ይቅር ይበለው ነው የምለው። ሰው ግን አንድነት ይቀድማል። አብሮነት፣ መተጋገዝ፣ ሰፖርት መደራረግ በአንድነት ሲሆን ማለት ነው። እና አሁን ላይ እውነት ለመናገር አሁን ላይ የማየው ሶሻል ሚዲያ ዩቱቡ ላይም ቲክቶኩ ላይም የተለያየ ሶሻል ሚዲያ ላይ የማየው ነገር ብዙም አያስደስትም። ለምን በቃ እናንተ ከጠፋችሁ እንኳንም ጠፋቻችልሽ ነው መሰለኝ የሚባለው። እና ከጠፋችሁ የሚፈልጋችሁ የለም። በነገራችን ላይ ለራሳችሁ ብቻ ነው የምትሰሩት ማለት ነው። ለእኔ የሚል ሰው የለም። እውነት ለመናገር እኔ አለሁ የሚለኝ ካለ ኮመንት ላይ እየጻፈልኝ ማለት ነው። ለእኔ የሚል የለም። በጋራ እንስራ የሚል የለም። ዛሬ እነሱ ቤት ከመጣው ሰፖርት ካረኳቸው ምናልባት አፍረው ነው የሚመጡት እኔ ጋር ብዬ ነው የማስበው። አሁን ላይ እኔ ጸጥ ብዬ ማንም ጋር ሳልሄድ ከቀረው ማንም ሰፖርት አያደርገኝም። ስለ እውነት ይሄ እውነተኛ ነገር ነው። እኔ እውነተኛ ነገር ነው የምነግራችሁ። ለምን እኔ ያሳለፍኩትን ነገር ነው። በዚህ በ15 ቀን ጋፕ ባደረግኩ ሰዓት፣ በዚህ በላይቡ ሰዓት ላይቡን ጋፕ ሳደርግ እየገጠመኝ ነው የምነግራችሁ። በነገራችን ላይ ለምን እኔ ካልሄድኩኝ እኔን ከሶሻል ሚዲያ ካጡኝ የመፈለግ እንትን የለም፣ ኢትዮጵያዊነት የለም አሁን ላይ ማለት ነው። መተባበር የለም። ለኔ ነው። ግን የሆነ ቦታ ላይ ሀፕን ያደርግባችኋል። እኔ ማለት የሆነ ቦታ ላይ ስታቆሙ ሰው ያስፈልጋችኋል። ከጎናችሁ የሚሆን ሰፖርት የሚያደርጋችሁ ከእናንተ የተሻለ ሰው
እናንተን ሰፖርት ማድረግ የሚችል ከእናንተ አመለካከቱም ስለ ሶሻል ሚዲያ ከፍ ያለ እውቀት ያለው ሰው ከጎናችሁ ያስፈልጋል። ያ ሰው ደግሞ ሊረዳችሁ የሚችል ማለት ነው። ሊጥላችሁና ሊተራምዷችሁ ሊሄድ ሳይሆን አንድ አርግቶ የእናንተን ውድቀት የማይፈልግ እናንተን የሚደግፍ ከጎናችሁ ሰው ያስፈልጋል። ያለ ሰው የትም እርምጃ እንደማትሄዱ እኔ ልንገራችሁ። ሰው ያስፈልጋችኋል። አብሮ የሚሰራ ሰው ያስፈልጋችኋል። ከጎናችሁ ሰፖርት ይዛችሁት የምትሄዱት ተመልካች ቪው ማለት ተመልካች ነው። አንድ ሰው ተመልካች ገብቶ የእናንተን ዩቱብ መጥቶ ሰፖርት ሲያደርጋችሁ ሲያደርጋችሁ ያ ሰው ሁሌ ላይቭ ስትገቡ፣ ቪዲዮ ስትለቁ፣ ሾርት ቪዲዮ ስትለቁ፣ የተለያየ ነገር ስትለቁ ሰፖርት የሚያደርጋችሁ ሰው መኖር አለበት። ያ ሰው ሲጠፋ ለምን ጠፋ ብላችሁ ፈልጉ። እንደዛ የሚሻል ይመስለኛል። በእኔ መልካም በዓል ብያለሁ። በድጋሜ ሰላም፣ ፍቅር፣ ደስታን አብዝቼ የተመኘው ኢትዮጵያ ሀገራችን ሰላሟን ብዝዝት ያድርግልን እላለሁ። መልካም በዓል። በድጋሚ ሰላማችሁ ብዝት ይበል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ስለምትከታተሉኝ፣ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ስለ ሁሉም ነገር ይሄው ቪዲዮዬን እስከ መጨረሻው ላይ ካዳመጣችሁት ብዙ ነገር ታገኙበታላችሁ። የሚጠቅማችሁን ወስዳችሁ የማይጠቅማችሁን መተው ትችላላችሁ። አንድ ሁለተኛ ነገር ደግሞ አሁን ላይ ዩቱብ አልጎሪዝሙን ቀይሯል፣ አሰራሩን ቀይሯል። ግን እናንተ አሰራሩን አልቀየራችሁ፣ በራሳችሁ ዓለም ነው እየሄዳችሁ ያላችሁት። በነገራችን ላይ በራሳችሁ ዓለም ስትሄዱ የሆነ ቦታ ላይ ሀፕን ሲያደርግባችሁ እንዴት ነው የምትሆኑት? ሰው ያስፈልጋችኋል። በዛን ሰዓት ያን ሰው ከመራቅ ይልቅ አቅርባችሁ ሰፖርት እንዲያደርግ የምታውቁት ሰው ካለ ለማገናኘት ሞክሩ። ያ ሰው ሲወድቅ እንዴት ማስተካከል እንዳለበት ምን እንደሆነ የሚያስፈልገው ነገር ለመርዳት ሞክሩ። እናንተ አሁን ሶሻል ሚዲያውን ዩቱብ አልጎሪዝሙን እንዳለ ቀይሮ በአዲስ ነው የመጣው። በአዲስ ስራ ጉግል እንዳለ ለሌላ ሰው አስረክቧል። ስለዚህ ያንን ነገር እየተጠቀማችሁ አይደለም። እናንተ በራሳችሁ ዓለም ነው የምትሄዱት። ዩቱብ ላይ እስኪ ዞር በሉ፣ በራሳችሁ ዓለም ነው የምትሄዱት። ግን መጀመሪያ ዩቱብ ምንድን ነው የሚያስፈልገው፣ ምንድን ነው የማያስፈልገው፣ ምንድን ነው አለማድረግ ያለብኝ፣ ምንድን ነው ማድረግ ያለብኝ የሚለውን ነገር ልታውቁ ይገባል። እውነት ነው ስነግራችሁ ብዙ የማናውቃቸው ነገሮች፣ ብዙ ሀፕን የሚያደርጉ በኋላ ላይ የሚያስቆሙ ነገሮች አሉ። ጉግል ላይ ብትሉ ዩቱብ ራሱ ብዙ ነገሮች አሉ እኛ የማናውቃቸው፣ የሚደረግ የማይደረግ ነገሮች አሉ። ስለዚህ እነሱ መማር መቻል አለባችሁ። በእናንተ ዓለም ሰብስክራይብ ብቻ መሰበስቡም አላችሁ። እውነት ናችሁ። የምትናገሩትን ነገር ሶሻል ሚዲያ ላይ የምትናገሩትን ነገር ልታውቁ ይገባል። አንድ ነገር በስሜታዊ ሆናችሁ የምትናገሯቸው ነገሮች ዋጋ ያስከፍላችኋል መጨረሻ ላይ። ጥንቃቄ ብታደርጉ መልካም ነው ላለው የሚቀበል ይቀበላል፣ የማይቀበል መተው ይችላል፣ መብቱ ነው። ሲደርስበት ያኔ ወደኋላ መቆጨት እንዳይመጣ ብትማሩበት ጥሩ ነው። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ሀሳብ አስተያየታችሁን በኮመንት ላይ ማስቀመጥ ይቻላል። ሰላም፣ ፍቅር፣ ደስታን በድጋሚ ተመኘሁላችሁ። ባይ ባይ።